ሰላም ውድ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ የምናየው ደግሞ ስለ ሰሙነ ሕማማት ይሆናል ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩት። በሰሙነ ሕማማት የምናደርጋቸውና የማናደርጋቸው ነገሮች ምንድን ናቸው የሚለው እናያለን። እንደሚታወቀው ሰሙነ ሕማማት የኦሪት ምሳሌ፣ የብሉይ ኪዳን ምሳሌ ስለሆነ በዚህ ሳምንት የማናደርጋቸው ነገሮች አንድ በአንድ እናያለን። አንደኛ በሰሙነ ሕማማት የማናደርገው ነገር ቅዳሴ ነው። ቅዳሴ በሰሙነ ሕማማት አይሰጥም፣ የለም። ሁለተኛ ነገር ቁርባን ነው። ቁርባንም አይሰጥም ማለት ነው። ምክንያቱም ቁርባን በኦሪት ጊዜ ስላልነበረ። ሌላኛው በዚህ በሰሙነ ሕማማት የማይሰጡ የማናደርገው ነገር ቢኖር ጥምቀት ነው። ጥምቀትን በሰሙነ ሕማማት አይሰጥም። ሌላ ደግሞ ንስሐ በሰሙነ ሕማማት የለም ማለት ነው። ሌላ በሰሙነ ሕማማት የማይሰጠው የማይደረግ ነገር ፍትሐት ነው። ፍትሐትም አይሰጥም። ምክንያቱም የኦሪት ዘመን የብሉይ ኪዳን ዘመን ምሳሌ ስለሆነ ሰሙነ ሕማማት፣ በብሉይ ኪዳን ደግሞ ገና የሰው ልጅ ከኃጢአቱ ያልተፈታ በክርስቶስ ነፃ ያልወጣ ስለሆነ ፍትሐት አይሰጥም። ሌላ በሰሙነ ሕማማት የማናደርገው ነገር መስቀል መሳለም ነው። መስቀል እንግዲህ በኦሪት ጊዜ ስላልነበረ የድህነት ምሳሌ ጌታችን በደሙ ያልቀደሰው ስለሆነ መስቀል አንሳለምም ማለት ነው። እንግዲህ በዋናነት በሰሙነ ሕማማት የማናደርጋቸው ነገሮች እነዚህ ናቸው። እነዚህ ብቻ አይደሉም፣ ግን ዋና ዋናዎቹ እነዚህ ናቸው ማለት ነው። በሰሙነ ሕማማት እንዴት ነው ማሳለፍ ያለብን፣ ምንድን ነው ማድረግ ያለብን የሚለው ደግሞ እናያለን። በሰሙነ ሕማማት ውስጥ ማድረግ ያለብን አብዝተን ማድረግ ያለብን ነገር አንደኛ ጾም ነው። እንደሚታወቀው ጾም ነው ማለት ነው። በአብይ ጾም እስከ 9 ሰዓት እንቆይ ከነበረ አሁን በሰሙነ ሕማማት ውስጥ እስከ 11 ሰዓት እስከ 1 ሰዓት መጾም ያስፈልገናል ማለት ነው። ሌላኛው በሰሙነ ሕማማት ማድረግ ያለብን ነገር ጸሎት ነው። ምንም እንኳን ሁል ጊዜ መጸለይ ያለብን ቢሆን በሰሙነ ሕማማት ውስጥ ግን አብዝተን ማለት ነው መዝሙረ ዳዊት እየጸለይን መዝሙረ ዳዊት እየደገምን በቤተክርስቲያንም መዝሙረ ዳዊት በስፋት እየተደገመ እየተጸለየ ይውላል። የነቢያት መጽሐፍት የጌታችን መድኃኒታችን ኢየሱስ ክርስቶስ አጠቃላይ ጽዋትወ መከራ ስለኛ ሲል የተቀበለው መከራ የሚገልጽ ግብረ ሕማማት የሚባለው መጽሐፍ እየተነበበ ይውላል ማለት ነው። ስለዚህ በጸሎት ማሳለፍ አለብን ማለት ነው። ሌላኛው በሰሙነ ሕማማት አብዝተን ማድረግ ያለብን ነገር መስገድ ነው፣ ስግደት ማለት ነው። ስግደት እንግዲህ በሰሙነ ሕማማት ከሌሎች ቀኖች ተለይቶ አብዝተን በመስገድ የምናሳልፈው ሳምንት ነው ማለት ነው። ስለዚህ እየሰገድን መዋል አለብን። ከስግደት ጋር ተያይዞ እንግዲህ ብዙ ጥያቄዎች ዓመት በመጣ ቁጥር የሚነሳ ጥያቄ አለ። እነዚህ በዓለ ማርያም፣ በዓለ ወልድ፣ የሚካኤል እነዚህ አበይት በዓላት በሰሙነ ሕማማት ቢውሉ ይሰገዳል ወይስ አይሰገድም የሚለው ጥያቄ ይነሳል። አባቶች እንደሚያስተምሩ ይህንን ሰሙነ ሕማማት ከሌሎች ቀኖች ስለሚለይ የአምልኮ ሳምንት፣ የስግደት፣ የጾም፣ የጸሎት ሳምንት ስለሆነ እነዚህ ቀኖች እንኳን በዚህ በሰሙነ ሕማማት ቢውሉ ይሰገዳል ማለት ነው። ስለዚህ እንሰግዳለን ማለት ነው። ለብርሃነ ትንሣኤ እንግዲህ በሰላም ያድርሰን።